እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ አምስተኛ ዙር የዶላር ጨረታ ውጤትን አውጥቷል። የዶላር ጨረታ ውጤት የአንድ የአሜሪካ ዶላር በ132 ብር ከ96 ሳንቲም አማካይ ዋጋው ሆኗል። ከባለፈው ሚያዝያ ወር ከነበረው የባለፈው 15 ቀን አንጻር ሲታይ የአንድ ብር ከ50 ሳንቲም ጭማሪ አለው በዶላር እና ይሄ ለምን ሊጨምር ይችላል የሚለውን የተወሰነ ሐሳብ ለመስጠት ፈልጌያለሁ። እንግዲህ የባንኮችም ቁጥር በባለፈው ሚያዝያ ወር ላይ የነበረው 70 ሚሊዮን ዶላር የቀረበበት ጨረታ ላይ 26 ባንኮች ናቸው የውጭ ምንዛሬ ያገኙት። ጨረታው ላይ ከተሳተፉት ውስጥ ድልድሉ የደረሳቸው ወይ ደግሞ የጨረታ ዋጋቸው አማካይ አካባቢ የነበረና የደረሳቸው ማለት ነው። በዚህኛው ጨረታ ደግሞ 16 ባንኮች ናቸው። ከሚያዝያ በፊት በነበረው ጨረታ ላይ 12 ባንኮች ብቻ ነበሩ ተሳትፎ የነበረው። ተሳትፎ ሳይሆን የውጭ ምንዛሬውን የጨረታ ዋጋ አማካይ አካባቢ በመሆናቸው የተከፋፈሉት ማለት ነው። አሁን ከባለፈው 15 ቀን አንጻር ሲታይ እንኳን የ10 ባንኮች የደረሳቸው ቁጥሩ ቀንሷል። ይህም የተወሰነ ምክንያት ማንሳት የሚቻል ይመስለኛል። እንግዲህ ብሔራዊ ባንክ አምስተኛ ዙር የውጭ ምንዛሬ ጨረታ ላይ የአሜሪካ ዶላር ጨረታ ላይ ሲደርስ ከ400 ሚሊዮን ዶላር በላይ በጨረታ ለገበያው ለቋል። በጣም በቂ የሚባል ባይሆንም ግን እንደ ትንሽ የሚቆጠር አይደለም። 4 ሚሊዮን ዶላር ብሔራዊ ባንክ ለሌሎች ዓላማዎች መንግስት ይጠቀምባቸው የነበሩትን ነገር ግን የግል ባንኮችን ጨምሮ እንዲያገኙ ማድረግ ነው። የግል ባንኮቹ የተወሰነ ድርሻ አላቸው። የመንግስት ባንክም እዚህ ውስጥ ተሳታፊ ቢሆንም ማለት ነው። አሁን ይህን ዋጋ ስንመለከተው ከወቅታዊ ዋጋ አንጻር እንመልከተው። አሁን እየተመለከትኩ ነው። ላለፉት 10 ቀናቶች እንዴት ነበር የባንክ ቤቶቹ ዋጋ የሚለውን የተወሰኑ ባንኮች አይቻሉ። የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ አቢሲኒያ፣ ወጋገን፣ ብርሃን ዝም ብዬ እንደ ሪፈረንስ እንዲሆኑ ብዬ እነዚህን 5 ባንኮች ብድግ አድርጌ አይቼ ነበረ። ዛሬ ላይ ያላቸው የመሸጫ ዋጋ የአዋሽ ባንክ 131 ብር መግዣ ነው፣ 134 ብር መሸጫ ነው። ኢትዮጵያ ንግድ ባንክ 124 ብር መግዣ ነው፣ 126 ብር መሸጫ ነው። አቢሲኒያ ባንክ 131 ብር መግዣ ነው፣ 134 ብር መሸጫ ነው። ወጋገን 131 ብር መግዣ ነው፣ 133 ብር መሸጫ ነው። ብርሃን ባንክ 130 ብር መግዣ ነው፣ 132 ብር መሸጫ ነው። እዚህ ውስጥ ቦነስ አለ እስከ 4% የዚህን ያህል ብር የሚሉ ቦነሶች ውስጡ እንዳሉበት ታሳቢ ታደርጋላችሁ። ከዚህ አንጻር ሲታይ አማካይ ዋጋው አሁን የገዙበት አማካይ ዋጋ አሁን ገበያ ውስጥ ካለው አማካይ ዋጋ አንጻር ከፍ ያለ ነው ከሚገዙበት አንጻር። ምክንያቱም እነሱም እየገዙ ስለሆነ ማለት ነው። ንግድ ባንኮች ከብሔራዊ ባንክ እኮ እየገዙ ነው። ስለዚህ የሚገዙበት ዋጋ ሲታይ ከግለሰብ ከሚገዙት አንጻር ሲታይ ከብሔራዊ ባንክ የገዙት ዋጋ ከፍ ያለ ነው። የዛሬ 10 ቀን የነበራቸውን ደግሞ የባንኮቹንም ዋጋ ለማየት ሞክሬ ነበር። ለምሳሌ አዋሽ ባንክ 1 ብር ነው በእነዚህ 10 ቀናቶች ውስጥ የመግዣ ዋጋ ላይ የጨምረው፣ የመሸጫ ዋጋ ላይ 2 ብር ጨምሯል። ኢትዮጵያ ንግድ ባንክ ምንም አልጨምረም፣ 124 ነበር፣ መሸጫ 126 ብር ኮንስታንት ሆኖ ነው የቆየው። ይሄ ቀላል ትርጉም አለው ብዬ አልገመትም። አቢሲኒያ ባንክ 2 ብር ነው የጨመረው፣ በአማካይ 2 ብር ነው የጨመረው የመግዣ ዋጋ ላይ፣ የመሸጫ ዋጋ ላይም 2 ብር ጨምሯል። ወጋገን ባንክ 1 ብር ነው የጨመረው የመግዣ ዋጋ ላይ፣ የመሸጫ ዋጋ ላይ 1 ብር ነው የጨመረው። በእነዚህ 10 ቀናቶች ከአፕሪል 29 ጀምሮ ብንመለከት ማለት ነው። ብርሃን ባንክ 10 ቀን በሙሉ ለውጥ የለውም፣ ቦነስ የሚሉት እያለ ማለት ነው። አሁን ይሄ እነዚህ ጨረታዎች በ10 ቀናቶች ውስጥ እንዴት ነው የምንዛሬ ገበያውን የሚለውጡት የሚለውንም መገንዘብ በደንብ ያስፈልጋል። አሁን የብሔራዊ ባንክ የሚያወጣው ጨረታ ሲግኒፊካንት የሆነ ኢምፓክት እንኳን የለውም ቢባል፣ ነገር ግን የሚፈጥንበትን ፍጥነት እኔ ቀነስ እንዳደረገ ይሰማኛል። የሌሎችን ባንኮች ብንመለከት ምናልባት እንደዚህ ሊሆን ይችላል። ነገር ግን ይሄ ወቅት የበዓል ወቅት በመሆኑ ሬሚታንስ ከውጭ የሚላክ ገንዘብ በብዛት የሚገባበት ነው። የሙስሊም በዓልም የነበረበት ነው፣ የክርስቲያንም በዓል የነበረበት ነው። ስለዚህ በዓል የነበረበት ወቅት በመሆኑ የበዓል ወቅት ላይ ሬሚታንስ በብዛት ይላካል። ውጭ ሀገር ያሉ ዘመዶች አገር ቤት ላሉ ዘመዶቻቸው
የውጭ ምንዛሬ የሚልኩበት ነው። የዚህን ጊዜ አቅርቦት በጣም ስለሚጨምር ፍላጎት ይቀንሳል ተብሎ የሚታሰብበት ነው። ስለዚህ በዚህኛው ጨረታ ፍላጎት ስለሚቀንስ ዋጋም አብሮ ይቀንሳል የሚል ግምት ነበረኝ። ምናልባት እነዚህ 16 ባንኮች በቁጥር ደረጃ ካየናቸው 16ቱ ባንኮች የወሰዱት አማካይ ዋጋ አካባቢ ላይ እየሰጡ ሊሆኑ ይችላሉ። ባለፈው 26ቱ ነው ያገኙት፣ በአሁኑ 16ቱ ያገኙት በጣም የተለጠጠ ዋጋ በማቅረብ ምክንያት ነው ብቻ ለማለት ትንሽ ያስቸግራል። ግን የባለ ወቅትም ስለሆነ በቂ የውጭ ምንዛሬ ስላለ ምናልባት ማርጂኗን ጠበብ አድርገው ስላቀረቡ እንደሆነ ይሰማኛል። ግን በዚህ ወቅት ዝቅ ይላል ተብሎ የሚገመትበት ነው። የባለ ወቅት ስለሆነ ዝቅ ይላል ተብሎ የሚገመትበት ነው። ግን የተወሰኑ ምክንያቶች ይኖሩታል። ለምሳሌ ባለ ትልቅ ድርሻ ያለው በተለይ መጀመሪያዎቹ ጨረታዎች ላይ ትልቅ ድርሻ ያለው የኢትዮጵያ ንግድ ባንክ ኮንስታንት ነው ያለው። ለ10 ቀናቶች ውስጥ ለውጥ አልለወጠም። ከፍተኛ የውጭ ምንዛሬም ፍላጎት ያለው የማቅረብ አቅም ያለው ባንክ ያለው ተሳትፎ ሌሎቹም ላይ ተጽዕኖ የመፍጠር እድል እንዳለው ይሰማኛል። ይሄ ጨረታ ፍጥነትን እንዳረገበ መገንዘብ ይቻላል። የሚያድግ በ10 ቀናቶች ውስጥ ቶሎ ቶሎ የሚያድግ የነበረ ነው ከዚህ ቀደም የነበረው ትሬድ። አሁን ግን ከመጀመሪያው አሁን ከሚያዝያ የነበረው ጨረታ እንኳን በመጀመሪያው ጨረታና በኋላኛው ጨረታ መካከል ያለውን የመሸጫና የመግዣ ዋጋቸውን ብንመለከት ኢትዮጵያ ንግድ ባንክና ብርሃን ባንክ ሳምፕል የወሰድናቸው ኮንስታንት ሆኖ ቆይቶ ሌሎቹም ከ1 ብር በላይ ብዙም ለውጥ የላቸውም። እኔ ጨረታው እሱም ኢምፓክት እንደፈጠረ ይሰማኛል። ከ400 ሚሊዮን ዶላር በላይ መቅረቡም በቀላሉ የሚቆጠር ነው ብዬ ለመናገር ትንሽ ያስቸግራል። እንግዲህ ጨረታው መቀጠሉም የሚሰጠው ተስፋ አለ። አሁን በኤክስፒሪየንስም ደረጃ ከታየ በየ15 ቀኑ ጨረታ እየወጣ ነው። እሱም ቀላል ግምት የሚሰጠው አይደለም። ባንኮች አነሰ በዛም እነዚህን የውጭ ምንዛሬዎች ይጠቀማሉ። ኢንተረስታቸው በዛው የሚቀጥል እንደሆነ ይሰማኛል። ደግሞ የውጭ ምንዛሬ ግኝትም የሚቀርቡ ሪፖርቶችም ምናልባት ለገበያው ተስፋ ሊሰጠው ይችላል። አሁን ትናንትና በ9 ወር ውስጥ 5.3 ቢሊዮን ዶላር የኢትዮጵያ ኢኮኖሚ ከውጭ ምንዛሬ አግኝቷል ማለት ገበያው ይህን ተስፋ አያደርግም ብሎ መናገር አይቻልም። ንግድ ባንኮች ከብሔራዊ ባንክ ጋር ውይይት እያደረጉ ስለሆነ እየቀጠሉ ያሉት ጠቅላላ ገበያው ላይ በጣም ሲግኒፊካንት የውጭ ምንዛሬ ገበያው ላይ ተጽዕኖ አምጥቷል ካለን እንደሱ አይደለም። ምክንያቱም በየ15 ቀኑ በሚቀርብ 70 እና 50 ሚሊዮን ዶላር አይደለም የኢትዮጵያ ኢኮኖሚ የውጭ ምንዛሬ ፍላጎት መልስ የሚያገኘው። እንደው እንደ ትሪትመንት እንደ ማከሚያ ቢቆጠርም ግን ቀላል የሚባል ማከሚያ አይደለም። ግን የአሁኑ ጨረታ ከባለፈው አንጻር ሲታይ የበዓል ወቅት ሆኖ እንኳን ከፍተኛ ይሆናል ተብሎ ያልተገመተ ግን ከፍተኛ ነው የሆነው። እንዳውም የገበያ ዋጋው አካባቢ ይሆናል የሚል ግምት ነበረኝ እኔ። የበዓል ወቅትም ሆኖ አቅርቦት እንኳን በበቂ ያለ ተብሎ በሚታሰብበት ዋጋው ከፍ ባለቱ ምናልባት በበዓል ወቅት ላይ የሚፈለገውን ያለ ሬሚታንስም ወደ ባንኮቹ ላይመጣ ይችላል። እሱም አንዱ ምክንያት ሊሆን ይችላል። ይህም መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።